ሰላም ጤና ይስጥልኝ። ዛሬ ስለ አንዱ የኢትዮጵያ ሶሻል ሚዲያ ኮከብ እናወራለን። አዶናይ ስሙን የማይጠራ የለም። በቲክቶክ የተጀመረው አሁንም ዩቲዩብን እያነቃነቀ ይገኛል። ግን ብዙዎቹ የምትጠይቁት ጥያቄ አለ። ይህ ልጅ በወር ስንት ያገኛል የሚለው ነው። ዛሬ በዝርዝር እናየዋለን። እስከ መጨረሻው አብራችሁን ቆዩ። አዶናይ በቲክቶክ በጣም ተወዳጅ ቢሆንም ወደ ዩቲዩብ የመጣው በስትራቴጂ ነው። ቪዲዮቹ ረዘም ያሉ፣ ጥራት ያላቸው እና ሰውን የሚያዝናኑ ናቸው። ምንም እንኳን በቀጥታ ስትሪም ወይም ላይቭ ስትሪም ባያደርግም በየሳምንቱ የሚለቃቸው ቪዲዮዎች በሚሊዮን የሚቆጠሩ እይታዎችን ያገኛሉ። ይህ ደግሞ ለዩቲዩብ ገቢ ዋነኛው ቁልፍ ነው። ዩቲዩብ ክፍያ የሚፈጸመው በሲፒኤም ወይም በሺህ እይታ ክፍያ ነው። በኢትዮጵያ ለሚታዩ ቪዲዮዎች ክፍያው ዝቅተኛ ቢሆንም አዶናይ ግን ከውጭ ሀገር ብዙ ተመልካቾች አሉት። በአማካኝ በወር ከ3 ሚሊዮን በላይ እይታዎች አሉት። ሌሎች ተጨማሪ ገቢ ምንጮችን ብንደምር ቁጥሩ ከአብዛኞቹ ሰው ግምት በላይ ነው። አሁን ወደ ዋና ቁጥር እንምጣ። አዶናይ ስትሪም አያደርግም፣ ነገር ግን በቪዲዮዎቹ ውስጥ የሚሰራው ማስታወቂያዎች ትልቅ ድርሻ አላቸው። ከአድሰንስ ክፍያ፣ ከድርጅቶች ማስታወቂያ እና ከስፖንሰርሺፖች ጋር ተደምሮ አዶናይ በወር ከ$9,000 በላይ ያገኛል። ይህ በኢትዮጵያ ወደ ብር ሲመነዘር ከ900,000 ብር በላይ ማለት ነው። ላይቭ ስትሪም ሳያደርግ ይህን ማግኘት መቻሉ የሰራው ጥራት ምን ያህል እንደሆነ ያሳያል። ብዙዎች ለምን ስትሪም አያደርግም ይላሉ። መልሱ ቀላል ነው። አዶናይ ትኩረቱ ጥራት ላይ ነው። ለሰዓታት ከሚቀመጥ ይልቅ በጥንቃቄ የተዘጋጁ ቪዲዮዎችን ማቅረብ ይመርጣል። ይህ ተከታዮቹ ሳይሰላቹ ሁል ጊዜ እንዲጠብቁት ያደርጋል። እንግዲህ አዶናይ በጠንካራ ስራውና በተሰጥኦው ዛሬ ላይ ደርሷል። ከዩቲዩብ የሚያገኘው ገቢም የድካሙ ውጤት ነው። እናንተ ስለ አዶናይ ምን ታስባላችሁ? ከዚህ በላይ ይገባዋል ወይስ ያንሰዋል? ኮሜንት መስጫው ላይ አስቀምጡልኝ። የነበረን መረጃ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ የየትኛውን ዩቲዩበር ገቢ እንድሰራላችሁ ትፈልጋላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።